ሰላም ሰላም ውዶቼ እንዴት ናቸው? እኔ ያለሁኝ እግዚአብሔር ይመስገን፣ ክብሩ ይስፋ የመድኃኔዓለም። እስቲ ዛሬ እረፍት ነኝ፣ ዞር ዞር እያልኩኝ ነው። እስቲ እረፍቴን ዛሬ ከምተኛ ዝም ብዬ ዞር ዞር ልበል ብዬ ወጥቼ የት ነው ያለሁት? ሞል ኦፍ ኢማራት ዱባይ ላይ የሚገኝ ነው እና በጣም ነው ደስ የሚለው። ውስጡ በጣም ነው የሚያምረው። እስኪ እንደዚህ ቪዲዮ ቀርጬ ላሳያችሁ ብዬ ነው ለጓደኞቼ። እና በነገራችን ላይ ዱባይ ላይ ስትኖሩ ሁሉ ነገር ያማረ ነው፣ ሁሉ ነገር ያስጎመዣል። እና በነገራችን ላይ እኛ ደግሞ ራሳችን መቆጣጠር አለብን ነው ብዬ ማስበው። እኔ በጣም ነው ራሴን መቆጣጠረው፣ ከልክ በላይ መቆጣጠር ብቻ ሳይሆን ራሴንም እበድለዋለሁ ብዬ አስባለሁ። ለምን ለነገ ህይወቴ ስል ማለት ነው። ለነገ በቃ ነገ ጥሩ ኑሮ ለመኖር ዛሬ ያለውን ነገር ያው ገትቼ መኖር ነው ፈልገው። ለምን እዚህ ጋር ምንም ባደርገው ያለ ልጆቼ አያምርብኝም እና ማለት ነው። ቢያንስ ወጥቼ ዘና ካልኩ ይበቃኛል። ያው ምንም ነገር ባላደርግ ማለት ባልገዛም ማለት ነው። ግን ስታዩት በጣም ነው የሚያጓጓው። ሁሉ ነገር ደስ የሚል ነገር ነው፣ ያምራል። በዛ ላይ ደግሞ ሞል ላይ ሲሆን ውድ ስለሚሆን ይከብዳል ለኛ ትንሽ ማለት ነው። በዛ ላይ ብሩ ምንዛሬው አሁን ሄዷልና ሁሉን ነገር ስታዩት በጣም ለብራችን ዋጋ መስጠት አለብን። እኔ አሁን ብዙ ልጆች ሳያቸው ያን ያህል ለብራቸው ዋጋ አይሰጡም። በነገራችን ላይ 300 ብር ናት፣ 200 ብር ናት። 300 ብር ዛሬ የዱባይ 300 ብር ወደ ኢትዮጵያ ስንመነዝረው ከ13 ሺህ ብር በላይ ይሆናል። 300 ብሩ ከዛ በላይም ሊሆን ይችላል። ምንዛሬ ጨምሯል እና አንዳንድ ልጆች እንደዛ ብራችሁን እንትን የምትሉ በእውነት ነው ብላችሁ አስቡበት። በነገራችን ላይ አሁን እዚህ ሞል ላይ አምሮ የምንገዛው ነገር በእርግጥ ጥሩ እቃ ነው፣ ግን ደግሞ ኢትዮጵያ ስንሄድ ሰልባጅ ነው የሚሆንብን። ለምን የኢትዮጵያ እቃ እውነት ከዚህ በላይ የሚያማምር አለ? አሁን አምሮ ደምቆ በአማረ ሁኔታ ስለተቀመጠ ሊሆን ይችላል፣ ግን ኢትዮጵያ ላይ ደግሞ ያው ወቅታዊ የሆነ ነገር እናገኛለን ማለት ነው። እስቲ ብዙ ጊዜ እናንተ ራሱ ከዚህ ይዛችሁ የምትሄዱት እቃ ኢትዮጵያ ደግሞ ሄዳችሁ የሆነ ወይም 22 ሂዱ ወይ የሆነ ቦታ ስትሄዱ ተሰቅሎ ስታዩ ከያዛችሁት እቃ ይልቅ እዛ ጋር ያለው ነገር ነው በጣም በቃ ደምቆ ወቅታዊ የሆነ የምታገኙት። እና ብዙ ጊዜ የገጠማችሁ ልጆች ታውቁታላችሁ። እና በጣም መጠንቀቅ አለብን ነው ምለው። ራሳችንን ገተን ያው ኖርማል የምንለብሰውን ልብስ ተገዛን ያ በቂ ነው ማለት ነው። እና ራሳችንን ለመቆጣጠር ማሰብ እንትን ማለት አለብን ጓደኞቼ። አንደኛ ደግሞ አንዳንዴ ምንድነው ብዙ ነገር እንድንገዛ የሚያደርገን ምን መሰላችሁ? ብር እዚህ ማጠራቀም በጣም ነው የሚጎዳን ማለት ነው። ምን እንደሚሻል ታውቃላችሁ? ብራችንን በየወሩ ብንልከው ተመራጭ ነው ብዬ አስባለሁ ለራሴ። ወይ በየወሩ ወይ በየሁለት ወሩ ማለት ነው። አይ እዚህ አጠራቅሜ ነው ምልከው ስትሉ ልክ እንደዚህ አሁን እረፍት በየሳምንቱ እረፍት ስትወጡ ብሩ እጃችሁ ላይ ሲኖር ምንም ላይ መስላችሁ ይችላል። ብሩ ሲኖር ማለት ነው። ግን ብራችሁን ለሰው አይደለም ለማንም አይደለም በራሳችሁ አካውንት ወዲያው እንደተቀበላችሁ በአካውንታችሁ ማስገባት። እኔ የደረሰብኝ ነው ነግራችሁና ምንድነው ብር እዚህ ማጠራቀም በጣም ከባድ ነው። ስታጠራቅሙት እጃችሁ ላይ ሲኖር ምንም አይመስላችሁም ማለት ነው። እና በቶሎ በፍጥነት ብራችሁን መላክ ነው ያለባችሁ። ልክ እንዲህ ስትወጡ አንድ ነገር እንኳን ሲያምራችሁ እንዳገዙ ማለት ነው። ለምን እጅ ላይ ካለ ብር እኔ እንደ ራሴ ነው የምላችሁ። እጄ ላይ ብሬን የሚይዘው ከሆነ የሆነ ነገር ሳይ ያው አለኝ አይደል እንዴ ብሎ የማጥፋት ነገር ይኖራል ማለት ነው። በነገራችን ላይ እቃ ደግሞ ስንገዛ ዝም ብለን ከምንገዛ ለምሳሌ አሁን ዴይ ቱ ዴይ ላይ ያሉ እቃዎች አንዳንዴ ጥሩ ሊገኝ ይችላሉ። አንዳንድ ዴይ ቱ ዴዎች ቆንጆ እቃ ይኖራቸዋል። አንዳንዴ ግን በጣም ከአንድ እጥበት በላይ አንድ ያጥባችሁት በቃ ኖርማል የሚበላሹ ብዙ እቃዎች አሉና ከገዛንም ደህና ነገር ነው መግዛት ያለብን ማለት ነው። በቃ ደህና ነገር፣ ትንሽ ነገር፣ ደህና ነገር በቃ ያንን አድርገን ስደት ብለን ወደ ሀገራችን እንገባለን ማለት ነው። ግን በወጣን ቁጥር እረፍት በሄድን ቁጥር
ፌስታል ተሸክመን የምንገባ ከሆነ ያ ምንም ትርጉም የለውም። በእውነት ነው የምላችሁ። አንዳንዴ ልብሳችሁ ሙሉ ሆኖ ቤት ማለት ነው ቁም ሳጥኑ ሞልቶ የምትለብሱት አጣችሁ አታውቁም? በቃ በጣም ልብስ የምገዙ ልጆች ማለት ነው። በጣም ሁሌም ልብስ የምገዙ ልጆች ግን ደግሞ ልትወጡ ስትሉ የምትለብሱት ታጣላችሁ። ያ ምንድን ነው? በቃ አንዳንዴ ሲበዛ ያለን ነገር ሲበዛ አይን አዋጅ ይሆንብናል ማለት ነው። በእጅ የያዙት ወርቅ በእጅ የያዙት ወርቅ ይሆንብናል ማለት ነው ጓደኞቼ። ለእኛ ደግሞ ልብስ አይደለም ያስፈልገን፣ የያዝናት ነገር ያለበስናትን ያችን ያዝ አድርገን ብር ነው የሚያስፈልገን፣ ብር ነው የሚያስፈልገን። ብራችሁን ያዙ። በምናምንቴ ብራችሁን አታጥፉና ሜካፕ አለ ይኸው እዚህ ጋር ና ሜካፕ ሜካፕ የምትጠቀሙ ሴት ልጅ ሜካፕ መጠቀም አለባት። አልትጠቀም አልልም። በእውነት ነው የምላችሁ። ሴት ልጅ ሁልጊዜም ቆንጆ ሆና መውጣት አለባት። ቆንጆ ሆና መውጣት አለባት። ይሄ በቃ ተፈጥሮ የሆነ ነገር ነው ማለት ነው። ተውባ ነው መውጣት ያለባት። ግን ያው ደግሞ ሲሆን በልኩ ነው። በልኩ ትጥብጥብ ብላ ያው እንደዚህ ሜካፓን ገዝታ መጠቀም ትችላለች። ግን ደግሞ ለሱም ቢሆን በልኩ ነው። እዚህ ጋር ደግሞ ያን ያህል ሜካፕ የሚያስፈልገን ነገር አይደለም። አሁን አንዳንዴ ሜትሮ ውስጥ፣ ባቡር ውስጥ ምናምን፣ ባስ ውስጥ በጣም ተቀባብተው ምናምን አያስፈልግም። በእውነት ነው የምላችሁ። ለስራ ነው የመጣ ነው። ትጥብጥብ ብለን ጽድት ካልን ያ በቂ ነው። በትንሹ በስሱ ከተቀባንም ያ በቂ ነው። ደግሞ ያ ሌላ ወጪ ማለት ነው። ሜካፑ ደግሞ ሌላ ወጪ እና በቃ ቀለል አድርገን ኖረን እዚህ ጋር ማለት ነው። በቃ ቀለል አድርገን ኖረ ነው እዚህ ጋር ያለው ነው ህይወት። እሳ ስንሄድ አገራችን ላይ ስንሄድ እንደምቃለን። የሚያስፈልገንም ቢሆን መልበሱንም እዛ ጋር እንደርስበታለን ጓደኞቼ። እውነት ነው የምላችሁ። እዚህ ጋር አንዳንዴ በቤተሰብ ብቻ አይደለም እኛ ብራችን የምንጨርሰው። አንዳንድ ቤተሰብን ብቻ ነው እንትን ማለት የለብንም። አንዳንዴ ራሳችን በምናደርገው ነገር፣ አንዳንዴ ራሳችን ባልባሌ ነገር የምናጠፋው ልብስ አልባሌ አይደለም፣ አስፈላጊ ነገር ነው። ግን ደግሞ ሲበዛ ደግሞ አልባሌ ነው ማለት አላስፈላጊ ወጪ ይሆናል ማለት ነው ከልክ በላይ ሲሆን እና አንዳንዴ ራሳችንን ብራችንን እናጠፋዋለን ከቤተሰብ ውጪ ማለት ነው። ያንን ነገር መቆጣጠር አለብን። አሁን እነዚህ ኦንላይን እንትኖች ልብስ የሚሸጡ ሰዎች በዝቷል። እዛ አሁን ቲክቶክ ላይ በሆነች ደቂቃ ሳይ በቃ ሰው እኔ እያሉ እየገቡ በቃ ልብስ ማዘዝ። ኧረ በጣም ነው እንትን የሚለው። በቃ እውነት በጣም ነው። ያንን የምታረጉ ልጆች ኢትዮጵያ ስገቡ ነው በቃ ስታዩት ይሄን ያህል አውጥቻለሁ፣ ይሄን ያህል አውጥቻለሁ ብላችሁ የምትቆጩበትና አንዳንዴ የምንቆጭበትን ነገር አናድርግ። ማድረግ ያለብን አሁን እኛ ያለነው ሰው ቤት ሆነን መያዝ ያለብን አስፈላጊ የሆነውን ልብስ ከገዛን በኋላ የምንፈልጋትን ነገር ካረግን በኋላ መያዝ ያለብን ብርና ብር ብቻ ነው። እውነቴን ነው የምላችሁ። ብራችሁን ይዛችሁ ብር ማስቀመጡም ያን ያህል አይደለም። ኢትዮጵያ ላይ መቼም ሁላችንም ሰው ይኖረናል። የሆነ ነገር እየገዛችሁ ወይ ማስቀመጥ ወይ ደግሞ እንደዛ ማድረግ የማትችሉ ከሆነ ብራችሁን ኢትዮጵያ መላክ የማትችሉ ከሆነ ደግሞ እዚሁ አካውንት ከፍታችሁ ብራችሁን መያዝ እላችኋለሁ ጓደኞቼ። ለምን ዱባይ አሳሳች ናት በጣም ማለት ነው። ዱባይ በጣም አሳሳች ናት። በብዙ ነገር ታታለለን ትችላለች። እና ያንን ነገር ደግሞ እኛ ራሳችንን ካልገታ ነው በጣም ነው የሚከብደው ጓደኞቼ። አስቡበት። ብራችሁ ለመያዝ ሞክሩ። አንዳንዴ ምንድነው ማለት የሆነ ነገር ጋር ለመድረስ የማንፈልገውን ነገር እንሆናለን ማለት ነው። ነገን የተሻለ ነገር ለመኖር የማንፈልገው ህይወት ላይ እንኖራለን ማለት ይሄ ነው ማለት ሁላችሁም ትረዱኛላችሁ። እኛ ያለንበት ህይወት፣ እኛ የምንኖረውን ህይወት እናንተ ታውቃላችሁ። እና ያንን ኑሮ እየኖርን ለብራችን ዋጋ ካልሰጠነው በጣም ከባድ ነው። እና ለብራችን ዋጋ እንስጠው። ባማረ ነገር፣ በተብረቀረቀ ነገር፣ ባሸበረቀ ነገር አንታለል ጓደኞቼ። እውነቴን ነው የምላችሁ። ነገ ይህን የምታዩት ሁሉ አገራችሁ ገብታችሁ ያሰባችሁትን እቅዳችሁን ካሳካችሁ በኋላ ታሸበርቁበታላችሁ ማለት ነው። ያለ እናንተ ማንም አይኖርም በዛ ሰዓት ማለት ነው። ግን አሁን ባልባሌ በልብስ ሆነ በምን በትርኪ ምርኪ ነገር
ብራችንን ጨርሰ ነው ነገ የምንጸጸትበት ቁጭ ብለን ሂሳብ እያደረግን የምናዝንበት ህይወት እንዳይሆንብን ውዶቼ። ለዛ ነው ትንሽ እችን ሞል ዞር ዞር እያልኩኝ ለምከራችሁ ብዬ ነው። ያው እኔ ከእናንተ የተሻልኩ ሆኜ ሳይሆን እንደው ትንሽ እንማማርበት ብዬ ነው ውዶቼ። ለማንኛውም በጣም ነው የምወዳችሁ፣ በጣም ነው የማመሰግነው ስላዳመጣችሁኝ። ፈጣሪ ደግሞ ሁሉንም በቃችሁ ብለው ለሀገራችን ያብቃን። ሀገራችን ላይ ሆነን ደግሞ የፈለግነውን እየሰራን እንደዚህ የምንገናኝበት ይሆንልን። ለሀገራችን ያብቃን። ሀገራችንን ኢትዮጵያን ፈጣሪ ሰላም ያድርግልን። የትም ሄድን የትም ዞረን የምንገባበትን ዞሮ መግቢያ ቤታችንን ፈጣሪ ይጠብቅልን እላቸዋለሁኝ ወዶቼ። እና ስላዳመጣችሁኝ በጣም አድርጌ አመሰግናለሁኝ። ትንሽ አካውንቴ ያው እንደነገርኳችሁ ቪዲዮ እንደሰራሁት ትንሽ አስቸግሮኛልና እናንተ ደግሞ እያገዛችሁኝ ላይክ፣ ሼር